ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክቡራን መምህራነ ቤተ ክርስቲያን፣ ወንድሞች ዲያቆናት፣ ምእመናት ሁላችሁም በእግዚአብሔር ሰላምታ እንደምናመሻችሁ እንኳን አደረሳችሁ። ለዚህ ታላቅ ዕለት ያደረሰን አምላካችን ልዑለ ባሕርይ እግዚአብሔር ስሙ የተመሰገነ ይሁን። ቀደም ሲል ያው እኔ ባልደርስም ሰፋ ያለ ትምህርት ስትማሩ እንደነበር ሰምቻለሁ። ርዕሱን ስጠይቅ የፍስግ ሆነብኝ። ትንሽ ከእንቁላል ጋር ምናምን ይገናኛል አሉ። ስለዚህ እኔ የጾም ትምህርት እንማራለን። ለዚህ ቀን ያደረሰን አምላካችን ስሙ የተመሰገነ ይሁን። አሜን በሉ እስቲ አንድ ጊዜ በእልልታ በጭብጨባ መስግኑ። የዛሬው ዕለት የደስታ ቀን ነው አይደለም? በአጠቃላይ ምስጢረ ሥጋዌ የደስታ ቀን ነው። ደስታ የሚደረግበት ወቅት ነው። ፊታችን ጨፍግጎ ተኮሳትረን ሳይሆን እያመሰገንን እየዘመርን በፈገግታ ሆነን ከመላእክቱ ደስታ ጋር የምንሳተፍበት ጊዜ ነው። ቅዱስ ገብርኤል እመቤታችንን ጸጋን የተሞላሽ ሆይ ምን ይበልሻል? ስታስቡት መልአኩ ፊቱ እንዴት ይመስላችኋል? እንደዛ ሲላት ኮስተር ብሎ ደስ ይበልሽ አለ እንዴ? ደስ ይበልሽ ለማለት መጀመሪያ ፊቱ ምን ማለት አለ? በዚህ ምክንያት ነው ቤተክርስቲያናችን ቅዱስ ገብርኤልን ደስተኛው የምትለው፣ ፍሱህ የምትለውበት ምክንያት ያ ነው። ገብርኤል ደስተኛ ነው፣ ገጹ የበራ ነው። በዛሬው ዕለት ደግሞ ሌሊቱን ሙሉ ሰውና መላእክት አብረው በደስታ ምን ሲሉ ነው ያደሩ? ሲያመሰግኑ። ሰውና መላእክት ሌላ ጊዜ ጥሩ አልነበሩም፣ ሰላም አልነበሩም። አንድ ሰው መልአክ ያየ እንደሆን መሞቴ ነው ብሎ ቁጭ ብሎ አለቀሰ ይላል መጽሐፍ ቅዱስ። ሰውና መላእክት በዚህ ደረጃ ይፈራሩ እንዳልነበር የታረቁበት መጀመሪያ ከሁለቱም አንዳንድ ሰው ተወክሎ የእርቅ ስምምነት ተካሄደ አይደለም? ከሰው መካከል ማን? እመቤታችን። ከመላእክት መካከል ቅዱስ ገብርኤል በፊቷ ቆሞ ምን ይመስልሻል ብሎ የእኛንና የመላእክትን ወገንና የሰውን የእግዚአብሔርንና የሰውን የሰማይና የምድርን እርቅ ጉዳይ አናግሯት ይሁንልኝ ብላ ተቀብላ ከዚያ በኋላ አብሮ ለመዘመርም መታረቅ ስለሚያስፈልግ ሰውና መላእክት ታርቀው ሲዘምሩ ያደሩበት ቀን ነው። ለዚህ ዕለት ያደረሰን አምላካችን ስሙ የተመሰገነ ይሁን። በሚኖረን አጭር የትምህርት ጊዜ ከዚሁ ከማቴዎስ ወንጌል ምዕራፍ 2 ላይ ከቁጥር 1 ላይ ባለው ኃይለ ቃል መነሻነት የምዕራፉን አንቀጾች እንመለከታለን። እግዚአብሔር አምላካችን በቸርነቱ እንዲያስተምረን ቅዱስ ፈቃዱ ይሁንልን። የትምህርታችን ርዕስ የተወለደው የአይሁድ ንጉሥ ወዴት ነው የሚል ይሆናል። ቃሉን አብረን እንላለን። የተወለደው የአይሁድ ንጉሥ ወዴት ነው? አነበዋለሁን። ኢየሱስም በይሁዳ ቤተልሔም በንጉሡ በሄሮድስ ዘመን በተወለደ ጊዜ እነሆ ሰብአ ሰገል የተወለደው የአይሁድ ንጉሥ ወዴት ነው? ኮከቡን በምስራቅ አይተን ልንሰግድለት መጥተናልና እያሉ ከምስራቅ ወደ ኢየሩሳሌም መጡ። ንጉሡ ሄሮድስም ሰምቶ ደነገጠ፣ ኢየሩሳሌምም ሁሉ ከእርሱ ጋር። የካህናት አለቆችም የሕዝቡም ጻፎችን ሁሉ ሰብስቦ ክርስቶስ ወዴት እንደሚወለድ ጠየቃቸው። እነርሱም አንቺ ቤተልሔም የይሁዳ ምድር ከይሁዳ ገዢዎች ከቶ አታንሽም፣ ሕዝቤን የሚጠብቅ መስፍን ካንቺ ይወጣልና ተብሎ በነቢይ እንዲህ ተጽፏልና በይሁዳ ቤተልሔም ነው አሉት። ከዚህም በኋላ ሄሮድስ ሰብአ ሰገልን በስውር ጠርቶ ኮከቡ የታየበትን ዘመን ከእነርሱ በጥንቃቄ ተረዳ። ወደ ቤተልሔምም እነርሱን ሰዶ ሂዱ፣ ስለ ሕፃኑም በጥንቃቄ መርምሩ፣ ባገኛችሁት ጊዜ እኔ ደግሞ መጥቼ እንድሰግድለት ንገሩኝ አላቸው። እነርሱም ንጉሡን ሰምተው ሄዱ። እነሆ በምስራቅ ያዩት ኮከብ ሕፃኑ ባለበት ላይ መጥቶ እስኪቆም ድረስ ይመራቸው ነበር። ኮከቡንም ባዩ ጊዜ በታላቅ ደስታ እጅግ ደስ አላቸው። ወደ ቤትም ገብተው ሕፃኑን ከእናቱ ከማርያም ጋር አዩት። ወድቀውም ሰገዱለት። ሳጥኖቻቸውን ከፍተው እጅ መንሻን፣ ወርቅ፣ ዕጣን፣ ከርቤም አቀረቡለት።
ወደ ሄሮድስም እንዳይመለሱ በሕልም ተረድተው በሌላ መንገድ ወደ ሀገራቸው ሄዱ። ስለ ቃሉ የአምላካችን ስም የተመሰገነ ይሁን። እንግዲህ የማቴዎስ ወንጌል ምዕራፍ 2 ላይ የተጻፈ ጌታችን መድኃኒታችን ኢየሱስ ክርስቶስ 2 ዓመት ከሆነው በኋላ የተፈጸመ ታሪክ። ብዙ ጊዜ በተለምዶ በዕለቱ እንደተፈጸመ ተደርጎ ነው የሚታየው። ሰብአ ሰገል ጌታችን የ2 ዓመት ሲሆነው ነበረ የደረሱት ወደ ኢየሩሳሌም መባ ያቀረቡት። ለፖስት ካርድ እና ለአንዳንድ ስዕላት ጥሩ ነው በረቱ ላይ ሄደው ሲያቀርቡ ቢገናኝ። ግን ታሪኩ በትክክል ካየነው 2 ዓመት ሲሆነው ክርስቶስ ወደ ኢየሩሳሌም ከተማ የመጡ እንግዶች ታሪክ ነው። በዚህ ታሪክ ተነስተን እንማራለን። እግዚአብሔር አምላካችን እንዲያስተምረን ቅዱስ ፈቃዱ ይሁንልን። ኢየሱስም በይሁዳ ቤተልሔም በንጉሥ ሄሮድስ ዘመን ተወለደ ይላል። በማን ዘመን? አምላካችን ኢየሱስ ክርስቶስ በተወለደበት ዘመን የይሁዳንና የኢየሩሳሌምን አውራጃ ይገዛ የነበረው ንጉሥ ሄሮድስ የተባለው ንጉሥ ነው። መጽሐፍ ቅዱስ ላይ ሄሮድስ ተብለው የሚጠሩ ብዙ ነገሥታት ታገኛላችሁ። ልክ በእኛ አጼ እንደማለት ነው። አጼ ገሌ እንደሚባለው እስራኤላውያን ሄሮድስ ብለው ይጠራሉ፣ ግብፃውያን ፈርዖን ብለው ይጠራሉ። ስመ መንግስት ነው። ሄሮድስ አሁን የምናገኘው ሄሮድስ ታላቁ ሄሮድስ የሚባለው ነው። ሄሮድስ ዘግሬት የሚባለው ታላቅ ያሰኘው እድሜው ብቻ ነው። ሌላ ምንም ትልቅ ነገር የለውም። ሰውየው ግን የሰራው በጣም የጭካኔ የክፋት ነገር ስለሆነ ታላቁ ሄሮድስ ከሌሎቹ ሄሮድሶች ጎልቶ የሚነገርለት እነዚያን ሁሉ ሕፃናት በግፍ ያስጨፈጨፈ እጅግ በጣም ጨካኝ ንጉሥ፣ ትንሽ እድሜ ቢሰጠው ዓለምን የሚያጠፋ አይነት ፖቴንሻል ያለው ንጉሥ ነበረ። ይህን የምታውቁት በተኛበት ሊሞት ሲል የተናዘዘው የጦር ጀነራሎቹ በሙሉ እንዲገደሉ ነበር። ያ ብቻ አይደለም። በጣም ከጭካኔው ብዛት እኔ ስሞት መቼ ሰው አያለቅስልኝምና ስለዚህ ከኢያሪኮ ተወዳጅ ሰዎች ለቃቅሙና እነሱን ግደሏቸውና የእኔ ቀብርለት ይለቀሳል። ለእነሱ ሲለቀስ ያው ለእሱም በዛው የሰውዬ ቢቆይ አይጨርሰንም ነበር። አዎ ይህን ሰውዬ የገደለ አምላክ ስሙ የተመሰገነ ይሁን። ፈርዖንን በባህር ያሰጠመ ምሕረቱ ለዘላለም ነው የሚያሰኘው እኮ ነው። አንዳንድ በጊዜ መሄድ ያለባቸው ሰዎች አሉ። ለማንኛውም ንጉሥ ሄሮድስ በነገሰበት ዘመን ክርስቶስ ተወለደ። እግዚአብሔር ያሳያችሁ። በዘመነ መንግስቱ የዓለም መድኃኒት አምላክ ተወለደለት። አቤት ይህንን እድል ንጉሥ ዳዊት ቢያገኘው ምን ይሰማው ይሆን? በንጉሥ ዳዊት የንግስና ዘመን ክርስቶስ ቢወለድ ኖሮ ምን ይፈጠር ነበር? ትንቢቱን እያየ ገና የሚደሰት እነሆ በኤፍራታ ሰማነው፣ በዱር ውስጥም አገኘነው፣ ወደ ማደሪያዎቹ እንገባለን፣ እግሮቹ በሚቆሙበት ስፍራ እንሰግዳለን ብሎ የዘመረው ዳዊት ስንት በገና ይደረደር፣ ስንት ዝማሬ ያሰማን ነበር። የሳባና የሩቅ ምስራቅ ነገስታት መጥተው እጅ መንሻ ያቀርባሉ ብሎ የዘመረው ዳዊት በሱ ዘመን ቢሆን ክርስቶስ የተወለደው አብሮ ያቀርብ ነበር ከነገስታቱ ጋር። አረፍተ ዘመን ገጥቷቸው እነ ዳዊት እነ ሰሎሞን ያላገኙትን እድል ግን ንጉሥ ሄሮድስ አገኘው፣ አልተጠቀመበትም። በንጉሥ ሄሮድስ ዘመን ነበረ ክርስቶስ የተወለደው። በተወለደ ጊዜ ይላል ሰብአ ሰገል የተወለደው የአይሁድ ንጉሥ ወዴት ነው? ኮከቡን በምስራቅ አይተን ልንሰግድለት መጥተናል አሉ። ጥያቄውን አንዴ እንድድገመው። የተወለደው የአይሁድ ንጉሥ። እነዚህ ሰዎች በጣም የእምነት ሰዎች እንደሆኑ ነው የምታውቁት። ጥያቄያቸው ብቻ ራሱ ምን አይነት ሰዎች እንደሆኑ ይናገራል። የተወለደው የአይሁድ ንጉሥ የት ነው አድራሻው ብለው ነው የመጡት። የአይሁድ ንጉሥ ተወልዷል ወይ አይደለም የጠየቁት ጥያቄ። እውነት እንደሰማ ነው፣ እውነት እንዳየነው ኮከብ አይተን ነበር፣ ምልክት አይተን ነበር፣ እንደገመት ነው እንደመጣንበት የአይሁድ ንጉሥ ተወልዶ ይሆን እንዴ? እስቲ ያሳዩን አይደለም ያሉት። የተወለደው የማን ንጉሥ? ስለዚህ በንጉሱ መወለድ ያምናሉ ያምናሉ። አድራሻውን ብቻ ነው የጠየቁት። ሰው ሲያምን ማደሪያ የት ነው ወደ ማለት ያድጋል። ክርስቶስን የት ታድራለህ? የት ታርፋለህ? የት ደርሳለሁ? የአምላኬንስ ፊት የት አያዋለሁ? ወደ ማደሪያው ገባ ዘንድ ማለት ይጀምራል። ሰብአ ሰገል የጥበብ ሰዎች ናቸው። በዚህ ማይረግ ላይ ነው ያሉት። የተወለደው የማን ንጉሥ አሉ? የአይሁድ ንጉሥ ወዴት ነው ብለው ጠየቁ። ክርስቶስ ብዙ ስም አለው። ከብዙ ስሞቹ አንዱ የአይሁድ ንጉሥ ነው። ከዚህ በላይ የሆነ ስም አለው፣ ከዚህ በታች የሆነ ስም አለው። አባቶቻችን ስም ላዕላዊ፣ ስም ታህታዊና ስም ማዕከላዊ ይላሉ። የአይሁድ ንጉሥ የሚለው ስም ማዕከላዊ ነው፣ መካከለኛ ስም ነው። ስም ላዕላዊ የሚባለው ከፍ ያለ ስሙ አምላክ ፈጣሪ መባል ነው። ስም ታህታዊ ደግሞ ትንሹ ስሙ ሕፃን መባል ነው። በዛሬው ዕለት የተወለደው ሕፃን ነው አይደለም? የአይሁድ ንጉሥስ ነው አይደለም?
አምላክ ነው አይደለም? ለሰብአ ሰገል ግን የተነገራቸው ስም ምንም ይለው ነው የአይሁድ ንጉሥ። ሌሎቹ ቢሆኑ ኖሮስ የተጠቀሟቸው ስሞች ለምሳሌ ሰብአ ሰገል መጥተው የተወለደው ፈጣሪ ወዴት ነው ብለው ቢጠይቁ ሰው ምን ይላቸዋል? ጭራሽ ነው የሚለው አይደል? ፈጣሪ ተወለደ ጭራሽ ነው የሚለው። አያምናቸው፣ መዘበቻ ይሆናሉ። በታህታዊ ስም ደግሞ የተወለደው ሕፃን ወዴት ነው ብለው ቢጠይቁስ? በአንድ ቀን ስንት ሕፃን ይወለዳል? አሁን አዲስ አበባ አንድ ሰው መጥቶ የተወለደው ሕፃን ወዴት ነው ቢላችሁ ምን እንደምትሉት? ጋንዲ ሆስፒታል ሂድ ነው አይደለ? ሰብሰብ ብለው ታገኛቸዋለህ። እዛ ሄደ ምረጥ ነው። በአንድ ቀን 1000 ሕፃን ሊወለድ ይችላል። ስለዚህ አይሁድ እንዳይዘብቱባቸው ስም ማዕከላዊውን ነው የመረጠላቸው። የተወለደው የማን ንጉሥ? ለአሕዛብ ይህንን ስም መግለጥ ክርስቶስ ይወዳል። በኋላም አይታችሁ ከሆነ ጲላጦስም ክርስቶስን የጠራው በመስቀል ላይ ሲጽፍ ኢየሱስ ናዝራዊ ንጉሥ አይሁድ፣ የአይሁድ ንጉሥ መባል ነው። የአይሁድ ንጉሥ መባል የተወለደው የአይሁድ ንጉሥ ወዴት ነው ብለው ጠየቁ። ኮከቡን በምስራቅ አይተን ልንሰግድለት መጥተናል። እንግዲህ ሰብአ ሰገል የጥበብ ሰዎች ናቸው። ጸሐፍት በተለያየ አስተያየት ቢሰጡም ግን በሚጸናውን አስተያየት ብቻ ነው የምነግራችሁ። እነዚህ የጥበብ ሰዎች ከዋክብትን ይቆጥሩ ነበር፣ ይመራመሩ ነበር። አልፈው እስከ ጥንቆላ እስከ ማምለክ የሚደርሰው እምነት ተከታዮችም ጭምር ነበሩ። በእኛ ዞራ ዳሸት የሚባለው ዞራስትራኒዝም፣ ዞሮ አስተር የሚባለው ማለት ነው። የዛ ትምህርት ተጽዕኖ ነበረባቸው። ስለዚህ ጣዖት ከዋክብትን እንደ ጣዖት የሚያመልኩ ኮከብ ኃይል አለው ብለው የሚያምኑ አሁንም አሉ። በነገራችን ላይ የዚህ ተከታይ የሆኑ ሰዎች አሉ። በከዋክብት የሰው ዕጣ ፈንታ ይወሰናል። ከኛም መካከል ኮከቤ ከእሷ ጋር አይገጥምም የሚል ሰው አለ? የለም። በነገራችን ላይ ሰው ኮከብ የለውም። እሺ ዛሬ ቁርጣችሁን ወቁ። ኮከብ አለ፣ በቦታው አለ፣ ግን የኛ የሆነ ኮከብ የለም። ከዋክብት የኛን ዕጣ ፈንታ ሊወስኑ እንኳን የኛን ዕጣ ፈንታ የራሳቸውን ዕጣ ፈንታ ራሱ አይወስኑ፣ አይሰሙ፣ አይለሙ። ምንም የሚያውቁት ነገር። ፀሐይ፣ ጨረቃ፣ ከዋክብት ግን ይመለኩ ነበር። ይገርማቸው። የሰው ልጅ ፀሐይ፣ ጨረቃ፣ ከዋክብትን አምላክ ብሎ ይሰግድ ነበረ። ግን ፀሐይ፣ ጨረቃ፣ ከዋክብት የተፈጠሩት ለሰው ልጅ ምን እንዲሆኑ ነበር? ዘመንን እንዲቆጥርባቸው ነበር። መሸ ነጋ እንዲልባቸው። በዛሬ ቋንቋ ምን ማለት መሰላችሁ? ፀሐይ፣ ጨረቃ፣ ከዋክብትን ማምለክ ማለት የእጅህን ሰዓት ቁጭ አድርገህ የቀን መቁጠሪያ ካላንደርህን ቁጭ አድርገህ አምላኬ ብሎ መስገድ ማለት ነው። ፀሐይ፣ ጨረቃ፣ ከዋክብት የተፈጠሩት ጊዜ ለመቁጠር ነው። ሌላ ኃይል የላቸው። በአንድ ቀን በዚህ ይሄ ኮከብ በሚወጣበት ጊዜ ስለተወለደ ሰው ጠባዩ እንዲህ ነው፣ ጠባዩ እንደዚያ ነው፣ ዘመናዊ ጥንቆላ ሆሮስኮፕ ምናምን እየተባለ ሰዎች ጋዜጣ እያዩ በቃ ምንም ራሱ የሆነ ጸብ ራሱ ሲነሳ ቪርጎዎች ችግር አለባቸው ይላል። በጣም የሚገርም ነው። በተወለደበት ቀን ወስኑ። ይሄ ውሸት እንደሆነ የምታውቁት በኤሳውና በያዕቆብ ነው። ያዕቆብና ኤሳው የተወለዱት በስንት ቀን ነው? አይሰማም። መንትዮች ናቸው። ያዕቆብና ኤሳው ኮከባቸው ይገጥማል። ጥቁርና ነጭ እኮ ናቸው። አይስማሙም። ገና ከሆድ ውስጥ ነው ድብድብ የጀመሩት አይደል? እናትየው እንደዚህ ከሆነም ለኔ ምኔ ነው ብላ እስክታለቅስ ድረስ ርብቃ ምን ይሻላል ወደ ውስጥ እየተገፋፉ ነው እስክትል ድረስ። አባቶቻችን ርብቃን የቤተክርስቲያን ምሳሌ ናት። ሆዷ ውስጥ ያሉት የሚገፋፉት ደግሞ ቤተክርስቲያን ውስጥ የሚሻኮቱ ሰዎች ናቸው። እንዲህ ከሆነ ለኔ ምኔ ነው ማለቷ ለቤተክርስቲያን የኛ ጸብ ምን ይጠቅማታል ማለት ነው። ውስጥ ሆነው ይጣሉ ነበር። በኋላ ደግሞ ለብኩርና አንዱን አታሎ ቀምቶ እስኪታረቁ ድረስ ብዙ ውጣ ውረድ ለዘር የተረፈ ጸብ ነው። ስለዚህ ኮከብ ሊኖር ይችላል፣ ግን የኛ ዕጣ ፈንታ ሊወስን እንደማይወስን ግን ያየነው በዛሬው ዕለት ነው። ኮከቡ መርቶ አምላክ መስያችሁ ከሆነ ተሳስታችኋል፣ አምላክ ያለበትን ኑ ላሳያችሁ አላቸው። ሰብአ ሰገልን እየመራ ወስዶ ከማን ጋር አገናኛቸው? ከክርስቶስ ጋር። እግዚአብሔር በመሰረቱ መልአክ ነው ይላሉ አባቶቻችን። ኮከብ ሆኖ የተገለጠ እግዚአብሔር መልአክ ነው። ግን መልአክ ሆኖ አልተገለጠም፣ ኮከብ ሆኖ የተገለጠ። ለእረኞች ግን የተገለጠላቸው ምንድን ነው? መልአክ ነው። ለምን ካላችሁ ለእረኞች ኮከብ ቢገለጥ ቀና ብለው ያያሉ እንዴ? አይ የፈለገ ቢያበራ እንደውም ጥሩ ነው፣ ዛሬ በደንብ ከብቶቻችንን እናስግጣለን የሚሉት አይደል? ስለ ከዋክብት የሚያውቁት ታሪክ አለ? የለም። መልአክን ግን ያውቃሉ። አይሁዳውያን ናቸው፣ እስራኤላውያን ናቸው፣ ለመልአክ ቅርብ ናቸው። ለሰብአ ሰገል መልአክ ቢገለጥናቸው ኖሮ ደግሞ የመላእክትን መገለጥ አይተው ስለማያውቁ መላእክትን እናምልክ ወደ ማለት ይመጡ ነበር፣ እንደ አምላክ ወደ ማየት ይመጡ ነበር። ስለዚህ ለሰብአ ሰገል በለመዱት ኮከብ አናገራቸው እግዚአብሔር። ያመልኩት በነበረው ነገር እግዚአብሔር መንገዱ እንደዚህ ነው ያላችሁ።
ከዋክብትን ይከተሉ በነበረው በዛው በኮከቡ ተመርተው አምላክን እንዲያገኙ። ይህ እግዚአብሔር መንገድ ነው። እስራኤላውያን በግብፅ ባርነት እያሉ 430 ዘመን ሲኖሩ ጥጃ ይመለክ ነበር፣ ግብፅ ውስጥ ላም ይመለክ ነበር። ስለዚህ ከዚያ ከወጡ በኋላ የግብፃውያን የጣዖት አምልኮ ጭንቅላታቸው ውስጥ በጣም ስለሰረገባቸው ሙሴ ዞር ሲልላቸው በወርቅ የሰሩት ምንድን ነው? ጥጃ ነው። ስለዚህ ጥጃ አምላክ አለመሆኑን፣ በሬ ላም አምላክ አለመሆኑን እንዲረዱ በበረሃ ደጋግመው መስዋዕት አድርገው እንዲያቃጥሉ ያዘዛቸው ምን ነበር? ጥጃን ነበር። አምላክ አይደለም። በሱ በኩል እኔን ታገኙኛላችሁ ታመልኩት በነበረው ማለት ነው። ስለዚህ ከዋክብትን መንገድ አድርጎ አምላካችን ሰብአ ሰገልን መራቸው። ስለዚህ በሰብአ ሰገል በኮከብ ተመርተን ልንሰግድለት መተናል አሉ። ምን ልንልልህ? ልንሰግድለት። ሰብአ ሰገል ለምንድን ነው የመጡት? ሊሰግዱ። ጥናታዊ ጽሑፍ ልንሰራ አላሉ። እንደ ጠቢባን አንዳንዴ እስቲ የተባለው ነገር እውነት ይሁን አይሁን ልናጣራ መተናል አላሉ። ልንፈላሰፍ አይደለም። ምን ልንልነ? ልንሰግድለት። በዚህ ከሰብአ ሰገል ከኛዋ ከንግሥተ ሳባ ይበልጣል። ንግሥተ ሳባ ወደ ሰሎሞን ሄደችው ምንድን ነው እንደተነገረለት ጠቢብ ሆኖ እንደሆነ አይ ዘንድ እስቲ ልሂድ አለች። ቼክ ልታረገው ማለት ይወራል። ሰሎሞን ጠቢብ ነው ይባላል። እስቲ እውነት እንደው እንደዚያ ጠቢብ ነው ብላ ነው ሄደችው። ሰብአ ሰገል ግን የመጡት ወስነው ነው ለተወለደው የአይሁድ ንጉሥ ምን ሊሉ? ሊሰግዱ። የእነሱን ልቡና ለሁላችን ያድለን። ብዙ ሰው ወደ ኢየሩሳሌም ይጓዛል። እዚህም ያሉ መምህራን ሁሉም ሄደው አይተውታል። እዛ በጣም ብዙ ሰው ይሄዳል። ወደ ኢየሩሳሌም ሰው ለምንድን ነው የሚሄደው ካላችሁ ሊሰግድ አይደለም። ብዙ ሰው ፎቶ ሊነሳ ወደ ኢየሩሳሌም ሄዶ የመጀመሪያ ስራው ፎቶ ነው። እንዴ ዋና የመጣውበትን ጉዳይ ይላል ሰው። ሌላ ለፍልስፍና አርኪኦሎጂስቶች እኮ አሉ። እኛ እያነባን ምን ስመውን መሬት የሚመራመሩበታሉ የማይጠቀሙበታሉ። ሰብአ ሰገል ግን የመጡት የጥበብ ሰዎች ቢሆኑም ለፍልስፍና አይደለም። ምን ሊሉልን ነው? ለእርሱ የሚሰግድ ልቡና ለሁላችን ያድለን። ሄሮድስም ሰምቶ ደነገጠ ይላል። በጣም ይገርማል። በክርስቶስ መወለድ ብዙዎች ደስ ብሏቸዋል አይደል? ሲዘምሩ ነው ያደሩት። ሄሮድስ ግን ምን አለ? ክው አለ፣ ደነገጠ። የእሱ ይገርማቸዋል። ኢየሩሳሌምም አብራ ደነገጠች። ምን አስደነገጠው ሄሮድስ? የተወለደው የማን ንጉሥ ነው ያሉት? ሄሮድስ የሥራ ድርሻው ምንድን ነው? የአይሁድ ንጉሥ ነው። ስለዚህ የአይሁድ ንጉሥ ነኝ ብሎ አምሮበት ቁጭ ባለበት ምን የሚል ዜና ሰማ? የተወለደው የምን ንጉሥ? የአይሁድ ንጉሥ። ስለዚህ ደግሞ በተለመደው ታሪክ ንጉሥን ሳይገድል አይነግስም። ይሄ ነገር በሱ ሁሉና ላይ መጣበት። ፈራ፣ ደነገጠ። እሱ ብቻ አይደለም፣ እስራኤል ደነገጠች፣ ኢየሩሳሌም ደነገጠች። መንግስት ሊለወጥ ሲል እኮ ያስፈራል አይደል? ምን ይመጣብን ይሆን? እንደው ቢያንስ ሽግግሩ እስኪካሄድ ድረስ ሀገሪቱ ላይ ምን ሊከሰት ይችላል? ቀጥሎ የሚመጣው መሪ ምን አይነት ይሆን? ጥሩ ይሆን? መጥፎ ይሆን? አስጨነቃቸው። አብረው ተረበሹ፣ ተሸበሩ። ይህ ማለት ምን ማለት መሰላችሁ? በክርስቶስ መወለድ የሚደሰት እንዳለ የሚፈራ አለ፣ የሚደነግጥ አለ። እኛም መሐላው አይን ያልደነግጥም፣ ኧረ ደስ ብሎኝ የሆነ ነጭ በነጭ ለብሼ ነው የመጣው ልትሉ ትችላላችሁ። አዎ ደስ ይለናል። ግን አንዳንዴ ልክ እንደ ሄሮድስ ደግሞ የምንሆንበት ጊዜ አለ። ይሄ ማለት ምን ማለት ነው? ራሳችንን አንግሰን በራሳችን ላይ ወሳኝ ነኝ ብለን የፈለኩትን በላለሁ፣ የፈለኩትን ጠጣለሁ፣ የፈለኩትን ሰራለሁ፣ ወደ ፈለኩበት ሄዳለሁ፣ እንደፈለኩ ለብሳለሁ፣ ማንም በኔ ላይ ኃይል የለውም ብለን ወደ ክርስትናው መምጣት የማንፈልግ ሰዎች አለ። የንጉሱ መወለድ የእኛን ስልጣን እንዳይቀማን እንደ ሄሮድስ የምንፈራ ሰዎች አለ። የእኛን ራስ ገዝነት፣ ባለስልጣንነት፣ የፈለግነውን የማድረግ ፍላጎት ይነካብን ይሆን ብለው ሰዎች ክርስቶስን የሚፈሩ አሉ፣ የሚሸሹ ሂድልን ያሉት አሉ መጽሐፍ ቅዱስ ላይ። በነገራችን ቅፍርናሆም የምትባል ሀገር ላይ ያሉ ሰዎች ተሰብስበው ይላል በማህበር ተሰባስበው ኢየሱስን ከሀገራቸው እንዲሄድላቸው ለመኑት ይላል። ምን እንዲልላቸው? ባጭሩ ያሉት ምንድነው? ጌታ ሆይ ምን በልልን? ሂድልን፣ ሂድልን። ለምን መሰላችሁ? ጋኔን የያዘው ሰው ነበረ። ርኩስ መንፈስ ሲያስጨንቀው ሲያንፈራፍረው ቆየ። ጌታችን መጣና ርኩስ መንፈሱን አስወጣው። ጋኔኑ ወደ አሳማዎቹ ሊሄድ ጠየቀ። ክርስቶስ ወደ አሳማዎቹ ላከው። አሳማዎቹ ላይ ሲያርፍባቸው አሳማው መንጋ ሁሉ ተደናብሮ ወደ ገደል ገባ። አሁን በአይናቸው መጣ ማለት ነው። አሳማ እየሸጡ አሳማ እያረቡ ነው የሚተዳደሩት። ስለዚህ ገደል ሲከትባቸው ጌታ ሆይ ከሀገራችን ሂድልን አሉ። ከኔ ጋር ናችሁ?
አይ አሳማውንም ባይጥለው ጥሩ ነበር፣ እሱም ትንሽ አጥፍቷል አላችሁ እንዴ? ተማሪ ነገር እኮ ጭንቅላቱ አያርፍም። አይ ዝም ብለህ በእነተን ነጥፋ ቢለው አይሻልም? ወደ አሳማ ክርስቶስ ለምንድን ነው አሳማ ገደል እንዲገባ ስለምን ፈቀደ? ጋኔን ውስጥ ወደ አሳማው ላይ እንዲገባ ለምን ፈቀደ? ምክንያት ነበረው። ሁለት ነገር ነው ያሳየ። አንደኛ ሰይጣን እንኳን በአርአያ እግዚአብሔር በአርአያ ሥላሴ የተፈጠረው ሰው ላይ ይቅርና አሳማ ላይ ለመግባት እንኳን የማን ፈቃድ ያስፈልገዋል? መብት የለውም። ለአሳማ እንኳን አስፈቅዶ ነው። አያችሁ፣ እንደፈለገ ሊጫወትብን አይችልም። ማን ካላሰናበተው? እግዚአብሔር። ይሄ አንደኛው። ሁለተኛ አሳማዎቹ ላይ ሰይጣኑ ሲገባ በአንድ ጊዜ አሳማዎቹ ግር ብለው ወዴት ገቡ? መልሱ እንጂ ወደ ገደል ገቡ። ጋኔኑ ከአሳማዎቹ በፊት ማ ላይ ነው የነበረው? ሰውየው ገደል ገብቷል? አልገባም። ቸርነቴ ከልክላው ነው እንጂ ሰይጣን ሐሳቡ እንደዚህ ማድረግ ነበር። እናንተ ሁላችሁም ገደል ቢከት ደስ ይለዋል። ኃይል ስለሌለው ነው እንጂ አሁን ሰይጣን ሙሉ መብት ቢኖረው እዚህ ጉባኤ በር ላይ ቆሞ አንገታችን አንቆ ይደፋል ነበር። ቃል እግዚአብሔርም እንድንሰማ አይፈልግም ነበር። አይችልም፣ ኃይል የለውም። አንዳንድ ሰዎች ሰይጣንን አጋነው ባለስልጣን የሚያደርጓል። በፍጹም ምንም ማድረግ አይችልም ሰይጣን። እንኳን እኛን አሳማ ላይ ምንም ማድረግ አይችልም። እነሱ ግን ውጣልን አሉት። አሳማችን ተነካብን አሉ። አሳማ እንግዲህ የመጨረሻ አሳማ በግዕዝ ህሱም ማለት አስቀያሚ ነው። የመጨረሻ ቆሻሻ እንስሳ ነው። ለሱ ተቆርቁረው ነው ሂድልን ያሉ ክርስቶስን። ለቆሻሻ ምግባራቸው ብለው ሂድልን ያሉ ሰዎች አሉ። ክርስቶስ ንግድ ላይ ክርስቶስ እንዲነሳ የማይፈልጉ ነጋዴዎች አሉ። ቢዝነሳቸው ላይ እንዲመጣ መስሪያ ቤት እንዲመጣ የማይፈልጉ አሉ። ክርስቶስ እሑድም ይዘክራሉ፣ ያገለግላሉ፣ ያስቀድሳሉ። ስራ ቦታ ግን መንፈሳዊ ነገር እንዲወራ አይፈልጉም። ሂድልን ይላሉ፣ ይደነግጣሉ። መንፈሳዊነት እየሰፋ ሲመጣ እንደ ሄሮድስ ይፈራሉ። የነበራቸውን ስልጣን ንግስና እንዳያጡ በተወለደው የአይሁድ ንጉሥ ይደነግጣሉ። እነዚህ ከሆነ እግዚአብሔር ይሰውረን። ሄሮድስ ሰምቶ ደነገጠ፣ ኢየሩሳሌምም አብራው ደነገጠች። የካህናት አለቆችን ጠራና ጻፎችን ሰብስቦ ክርስቶስ ወዴት እንደሚወለድ ጠየቃቸው ይላል። የሄሮድስ ጥያቄ እንግዲህ የት ነው ጌታ የሚወለደው አለ። ሄሮድስ የሚጠይቀው ለማወቅ ብሎ ነው አይደለም፣ ሊገለው ነው። ባጭሩ ክርስቶስን ምን ሊለው ነው? ሊገድለው ፈልጎ ነው። የት ነው የተወለደው የአይሁድ ንጉሥ የሚወለደው የት ነው ብሎ ጸሐፍት ፈሪሳውያንን፣ ሊቃውንቱን፣ ሊቃነ ካህናቱን ጠርቶ ጠየቃቸው። አንዳንድ ሰዎች አሉ ጥያቄ የሚጠይቁን ለማወቅ ብለው አይደለም፣ ልባችን ውስጥ ያለውን ክርስቶስ ሊገሉብን ብለው የሚጠይቁን ሰዎች አሉ። እስቲ የቱ ጋር ነው እንደዚህ የሚል ያለው መጽሐፍ ቅዱስ ላይ ይለዋል። ስትነግራቸው ሊያጣጥሉ እኮ ነው፣ ሊዘብቱ እኮ ነው። አምላክ ሰው ሆነ ስትሉ ትንሽ አታፍሩም? አሁን አምላክ ስታስበው አንተ ራስህ አምላክ እንዳንተ እንደዚህ የሚሉ ሰዎች አሉ። ሞኝነትን ይመስላል። የሚጠይቁህ ማወቅ ፈልገው አይደለም፣ ሌላ ጥያቄ ለመጠየቅ እንቁዎቻችንን በእሪያዎች መሃል እንጥልና እናስረግጠዋል። ለማወቅ ብለው ሳይሆን እንደ ሄሮድስ ለጥቃት ለክፋት ብለው የሚጠይቁ ሰዎች አሉ። ምስጢረ ሥጋዌ አሁን ከባድ ነው። አምላክ ሰው ሆነ ስትሉ አንድ ንጉሥ ይገርማቸዋል። እግዚአብሔርን እቀበላለሁ ግን ክርስትና ይከብደኛል ይላል። ስታስቡት አምላክ እንዴት ወርዶ ሰው ይሆናል? እንደኛ መሬት ላይ እየሄደ አይ እኛን ለማዳን ነው ሲሉት አይ በፍጹም እንዲህ ወርዶ የማይሆን ነገር ነው ይላል። በኋላ አንድ የበቁ አባት መጡና ከቤቱ እንግዲህ እግዚአብሔር ገልጦላቸው ነው ሊያስተምሩት ነው። አናገሩት። ምን አሉት? በኋላ ስለ አምላክ ሰው መሆን ሲነግሩት እኛን ለማዳን ነው ሲሉት አልሰማቸው። መጨረሻ ላይ ቤተ መንግስቱ ውስጥ መራመድ ጀመሩ፣ ወክ ማድረግ ጀመሩ። ይሄዱ እያለ አንድ ወንዝ ቤተ መንግስቱ ውስጥ አለ። እዛ ዳርቻ ደረሱ። ከኋላ የንጉሱን አልጋ ወራሽ ልዑሉን አቅፋ አንዲት ሴት ደንገጡር ትከተላለች። ከዚያ ልክ እዛ ወንዝ ጋር ሲደርሱኝ ባህታዊ ዞር አሉና ይሄ ያንተ ልጅ ነው አሉ። አዎ ልጄ ነው አባቴ ባርኩልኝ አለ። እሺ ብለው ሕፃኑን ተቀበሉትና ግንባሩን ስመው ወንዙ ውስጥ ጨመሩት። እየሰማችሁ ነው? ደንገጣ አትሉም እንዴ? አጠመቁት እኮ አይደለም ያልኩት። ወንዙ ሰጠመ። ንጉሱ ደንግጦ አክሊሉን ወደዛ ወርውሮ ካባውን ወርውሮ ዘሎ ገባ ወንዙ ውስጥ፣ ቆሻሻ የሚሸት ወንዙ ውስጥ ገብቶ ዋኝቶ አወጣው ልጁ። ሲያወጣው ግን የልጁ ሕይወት አልፏል። ይህን ጊዜ እኛ አባት ብቃት ስለነበራቸው ጸልየው ልጁን ከሞት አስነሱት። በመሞቱ ቢደነግጥም መመለሱን ሲያይ ተረጋጋ።
ቁጣም ደስታም ተቀላቀለበት። ከዚያ ምን ማድረጎት ነው? ለምን እንደዚህ ያደርጉ አላቸው። አይ የኔን ተወውና አንተ ንጉሥ ነህ፣ የተከበርክ ነህ። ይሄ ወንዝ በጣም የሚሸት ነው። ልብሰ መንግስትን ወዲያ ጥለ ዘውድህን አውርደ ዘለ ወንዙ ስለምንድን ነው የገባኸው አሉት። ለምንድን ነው የገባው? ልጄን ለማዳን ነው አለ። እግዚአብሔር እኛ ልጆቹን ለማዳን ሰው ሆነ ስትባል እንዲህ የምትከነከነው ለምንድን ነው አሉት። የእነሱን ጥበብ ያደለን ደግሞ ይህን ሰማው ብላችሁ አንድ ሰው አላምን ሲል ልጁን ይዛ ማለት አይደለም። ያው እነሱ የተማመኑትን ተማምነው ነው። ስለዚህ ሄሮድስ ጠየቀ። እንዴት ነው ክርስቶስ ተወልዷል የሚላለው ያለ ነገሩት ትንቢቱን። አንቺ ቤተልሔም የይሁዳ ምድር ከይሁዳ ገዢዎች ከቶ አታንሽም፣ ሕዝቤን የሚጠብቅ መስፍን ከአንቺ ይወጣል ተብሎ በነቢይ ተጽፏልና በይሁዳ ቤተልሔም ነው ክርስቶስ የሚወለደው። ጥቅሱን ነገሩት። ተነግሯል። አዎ ነቢዩ ሚክያስ ቤተልሔምን ሲያልፍ ሲያድ በሳር ተውጣ እንደው ምንም የጠፋ አገር መስላ ጠፍ ሆነ አያት። አዘነላት ከተማይቱ። ቤተልሔም የተናቀች ከተማ ነች። በነገራችን ቤተልሔም መወለድ የሚያኮራ አልነበረም እና አዘነና አንቺ ቤተልሔም ሆይ የኤፍራታ ክፍል ይሆንሽ አንቺ ቤተልሔም ሆይ ከይሁዳ መሳፍንት ሀገር ከቶ አታንሽም፣ ሕዝቤን የሚጠብቅ መስፍን ከአንቺ ይወለዳል። አሁን ዓለም ሁሉ እየሄደ የሚሳለመው ቤተልሔምን ሆኗል አይደለ? ሕዝቤን የሚጠብቅ መስፍን ከአንቺ ይወጣል አለ። ቤተልሔም ተራ ከተማ ነበረች። አንዳንድ ሰው በተወለደበት ከተማ ይኩራራል እኮ አይደለም እንዴ? እኔ እኮ የተወለድኩት ይላል። ገና ጥያቄው ሲጠየቅ ደስ ይለዋል አይደለ? የተወለድኩበት ይላል። ደግሞ የተናቀች ከተማ ከሆነች ጥያቄውን ይሸሻል። ወይ ደግሞ የትም ተወለድ ምናምን እደግ ይላል አይደለ? ለማቃል ክርስቶስ የተናቀ ቦታ የተረሳች ከተማ የተወለደባት ከተማ አደረጋት። የተናቅነውን በቸርነቱ ያስበን። መርጦ ከከተሞች ስም የሌላትን የተናቀችውን ከተማ ቤተልሔምን ነው። የሚገርማችሁ ጸሐፍት ፈሪሳውያን አይሁድ ጌታ ይወለዳል የሚለውን ትንቢት ያምናሉ፣ ያውቃሉ። ለሄሮድስም ጥቅስ ጠቅሰው የነገሩት እነሱ ናቸው። አዎ በቤተልሔም ነው የተወለደው ብለው ተናግረዋል። ከሰብአ ሰገል ጋር ግን ተከትለው ሄደው ሰግደዋል? አልሰገዱም። ጥቅስ ጠቃሽ የሆንን ሰዎች አለን። ሌላው ሲሰግድም አንሰግድ። ስለ ንስሐ ጥቅስ ተናገር ሲባል አረ ቀላል ነው ላሳየ ማቴዎስ ወንጌል ብሎ የሚጠቅስ ንስሐ ገባ ስለው ግን የማይገባ ይቅር ተባባሉ ለሚለው 40 ጥቅስ ያለው ስለ ይቅርታ በጣም መተረክ የሚችል ግን ይቅር ተባባል ሲባል ደስ የማይለው ሰው ይሄ የአይሁድ ሕይወት የፈሪሳውያን ሕይወት ነው። ለክርስቶስ ስገዱ ብለው ሰብአ ሰገልን መንገድ የጠቆሙት እነሱ ናቸው። እነሱ ግን አልዳኑበትም። እንደዚህ ከመሆን ይሰውረን። ከዚህ በኋላ ሄሮድስ ሰብአ ሰገልን በስውር ጠርቶ ኮከቡ የታየበትን ዘመን ከነርሱ በጥንቃቄ ተረዳ። ከዚያ ምን አለ? ሂዱ ስለ ሕፃኑ በጥንቃቄ መርምሩ፣ ባገኛችሁት ጊዜ እኔ ደግሞ መጥቼ እንድሰግድለት ንገሩኝ አለ ይላል። ስለ ሕፃኑ በጥንቃቄ ምን በሉ? መርምሩ፣ እኔ ደግሞ እንድሰግድለት መጣችሁ ተመልሳችሁ ንገሩኝ አለ ሄሮድስ። ይህ ንግግር በመጀመሪያ የሄሮድስን ክፋት ያሳያል። ምን አይነት አስመሳይ ሰው እንደሆነ ያሳያል። ለሕፃኑ መጥቼ ምን እንድልለት? እንድሰግድለት። እንደው የመጨረሻ እንደው የስግደት ሰው አይመስልም ሄሮድስ ይህን ሲያወራ። በቃ ጸሎተኛ። ምን አይነት አስመሳይ እንደሆነ ተመልከቱ። ክፋት በልቡ ሳለ ፍቅርን የሚናገር በብር ዝገት እንደተለበጠ የሸክላ ዕቃ ነው ይላል። አንድን እንስራ በብር ሲልቨር ከለር ብትቀቡት ሲታይ ከሩቅ ብረት ይመስላል አይደል? ብትመቱትስ ይሰበር። ክፋት በልቡ ይዞ ፍቅር የሚናገር ሰው እንደዛ ነው ይላል መጽሐፍ ቅዱስ። ሄሮድስ ክፉ ነው፣ ግን ንግግሩ ማር ነው። እንደዚህ አይነት ሰዎች አሉ። በጣም የሚጠሉትን ሰው ልክ ሳስብሽ መጣሽ የሚሉ አሉ። ናፍቀኸኝ ነበረ ትዝም አይላ አይኑን ያሳየኝ የሚሉትን እኮ እግዚአብሔር ያሳያቸው። ሊገለው እያሰበ ክፋት እያሰበ ግን የፍቅር ንግግር ተናገረ። መጥቼ ምን እንልለት? አቤት ክርስቶስ በአስመሳዮች ተከቦ ነበር የጀመረው። ከመሞቱም በፊት በአስመሳዩ ይሁዳ ነው አይደለ የተሰቀለው። መምህር ሆይ የዋለውን አያሳድርብህ ያደረውን አያውልብህ፣ ሰላም ላንተ ይሁን ብሎ መጥቶ ሳመው ይላል። እዛው ደርቆ አለመቅረቱ የእግዚአብሔር ቸርነት። በልቡ እኮ ክፋት ነው የሚያስበው፣ ግን አቅፎ ሳመው። የፍቅሩን ምልክት የጸብ ምልክት አድርገው መጣ። በእውነት ይሁዳ የሳመው መሳብ ጎኑን በጦር ከወጋው ሰውዬ በላይ አሞታል ክርስቶስ።
በልቡ ክፋት ይዞ የፍቅር ንግግር መናገር እጅግ እግዚአብሔር የሚጠላው ነው። እንደዚህ ከመሆን ይጠብቀን። ማስመሰል፣ ዲፕሎማሲ ምናምን እየተባለ መሸንገል፣ በጻድቅ ላይ የሚናገሩ የሽንገላ ከንፈሮች ዲዳ የሆኑ ነው። ጻድቅ እውነተኛው የሆነው አምላክ ክርስቶስ ላይ ትልቅ የሽንገላ ንግግር ነው የተናገረው ሄሮድስ። ግን የሚገርማችሁ ሄሮድስ ክፉ ሰራው ብሎ በጣም ትልቅ ስብከት ሰበከ። ደግሞ መንፈስ ቅዱስ ክፉውን ነገር ወደ ጥሩ መጠቀም ይችላል አይችልም? ይችላል። እስቲ አንዴ ንግግሩን ስሙ፣ አንዴ አብረን እንበል። ስለ ሕፃኑ በጥንቃቄ መርምሩ። የትኛው ሰባኪ ነው ይህን የመሰለ ስብከት የሚሰብከው? ስለ ሕፃኑ መመርመር ያለበት በምንድን ነው? በጥንቃቄ። ስለ ሕፃኑ በጥንቃቄ መርምሩ። መንፈስ ቅዱስ አፉን ከፍቶ ፊቱን ጸፍቶ እያናገረው ነው። የዛሬ የተወለደው ሕፃን ዝም ብሎ ተወለደ ተብሎ የሚነገርለት ሕፃን አይደለም። በጥንቃቄ የሚመረመር ሕፃን ነው። ሌላ ቀን እንደተወለዱት ሕፃናት እንዳይመስላችሁ። የዛሬው ሕፃን እናቱን ፈጥሮ የተወለደ ሕፃን፣ እናቱን ፈጥሮ ብቻ መርጦ። እስቲ ወላጆቻችሁን ምረጡ ብትባሉ አሁን ያሉትን ወላጆች ትቀይራላችሁ? አትቀይሩ? የሉም። አይዟችሁ፣ እዚህ አልቀይርም ትላላችሁ፣ ግን የሆነ ደግሞ የምናስተካክለው ነገር አይጠፋም አይደል? ትንሽ አየታደ አብዛኞቻችሁ ደስ አላላችሁ። እሺ አትቀይሩም፣ ችግር የለውም። ግን ወላጅ መርጦ መወለድ ቢቻል ምናልባት የሀገራችን ባለጸጎች ልጅ በልጅ ሆኑ ነበር አይደል? በምርጫ ቢሆን ማንም ሰው መርጦ የተወለደ የለም ከክርስቶስ በቀር። የዛሬው ሕፃን እናቱን መርጦ ብቻ አይደለም ፈጥሮ ነው የተወለደው። እናቱን ፈጥሮ መቅደሱን ሰርቶ ነው የገባው። አይገርማችሁ? መቅደሱን ሰርቶ አንጾ በዛሬው ዕለት ራሱ መርጦ የገባ አወጣጡ ከቀድሞ ጀምሮ የሆነ ሕፃን ይላል። አንቺ ኤፍራታ ሆይ ቤተልሔም የኤፍራታ ክፍል ሆይ አወጣጡ ከቀድሞ ጀምሮ የሆነ ንጉሥ ካንቺ ይወለዳል። ቅድመ ዓለም የነበረ ከዓለም መፈጠር በፊት የነበረ ሕፃን ብሎ የመዋዕል ሕፃን በማኅፀንኪ ተጸውረ ብሎ የመዋዕል ሕፃን ይላል ደራሱ። በማኅፀንሽ ውስጥ ሽማግሌ ሕፃን ተያዘ። ቅድመ ዓለም የነበረው ዓለምን የፈጠረው ሕፃን በድንግል ማርያም እቅፍ ነበር። ስለ ሕፃኑ ድንቅ ሕፃን ነው የዛሬው ሕፃን። ነቢየ እግዚአብሔር ኢሳይያስ ክርስቶስን ምን ብሎታል? ሕፃን ተወልዶልናል፣ ወንድ ልጅም ተሰጥቶናል፣ አለቅነትም በጫንቃው ላይ ነው አለ። መስቀል እንደሚሸከም ነው። አለቅነት መስቀል ነው፣ በጫንቃው ላይ ነው። ስሙም ድንቅ መካር፣ ኃያል፣ የዘላለም አባት፣ የሰላም አለቃ ይባላል። ድንቅ ነው የዛሬው ሕፃን፣ የሚደነቅ ነው። እንደ ሌሎች ሕፃናት በጥንቃቄ መርምሩ። ቤተክርስቲያናችን አሁን የዛሬውን ሕፃን የሚገርማቸው አንዳንድ ሰዎች የጌታን ልደት ብዙም ማክበር ስቅለቱ፣ መስቀሉ ዋናው በደሙ ያዳነን ብለው የጌታን የልደቱን ነገር ማረሳሳት የሚፈልጉ ሰዎች አሉ። ከኔ ጋር ናቸው? አምላክ ተወልዶ ከዚህ በፊት አይተው ያውቃሉ? ታውቃላችሁ? አናውቅ። የኛ ቤተክርስቲያን ደግሞ ልደቱን ማለፍ አልቻለችም። አይምሮዋ በመሰረቱ አንድ ሰው ክርስቶስ እንዲሰቀል በልቡ ላይ ማለት እንግዲህ ክርስቶስ የተሰቀለው በራስ ቅል ስፍራ ነው አይደል? በራስ ቅል ስፍራ የተሰቀለው ስቅለቴን፣ ሞቴን፣ መስቀሌን በአይነ ህሊናችሁ በራስ ቅላችሁ አስቡት ለማለት ነው። ስለዚህ አንድ ሰው በልቡ ክርስቶስ እንዲሰቀል መጀመሪያ በልቡ መወለድ አለበት። የሚወለደው ደግሞ ቤተልሔም ስትሄድ ከማን ነው የሚወለደው? ከእመቤታችን። የክርስቶስን የልጅነት ጉዳይ ተራ ሊያደርጉ ሊያረሳሱ ይሞክራሉ። ሰው ልጅነቱ እንዲነሳ የማይፈልገው በልጅነቱ የሆነ ችግር ሲገጥመው ነው። ክርስቶስ አምላክ ሆኖ ሰው የሆነው እኮ በልጅነቱ ነው። ሰው የሆነበትን ታሪክ ቤተክርስቲያን ትናገረዋለች ዛሬ። እሱ መወለዱ ያስደንቃታል። ድንግል መውለዱ ያስደንቃታል። ማቀፏ ያስደንቃታል። ጡቶቿን ማጥባቷ ያስደንቃታል። እመቤታችን ድንግልናዊ ወተቷን በአምላክ አፍ ውስጥ ማፍሰሷን ታደንቃለች። ቅዱስ ኤፍሬም ሶርያዊ እመቤታችንን ሆኖ ይጨነቃል። እንዴት ብዬ ነው የምመግብህ ትላለች እመቤታችን። አንተ ምንጭ ሆይ አንተን ለማጠጣት የጡቶቼን ምንጮች ከፍት ዘንድ እንዴት ይቻለኛል ትላለች ድንግል። አምላኳም ነው ልጇም ነው። ፈጣሪዋን ወልዳ አቅፋ ነው እያየናት ያለ ነው። እንዴት እንለፈው ይህንን ልደት ነው? እንዴት እንርሳው? ዛሬ ተወለደ ሕፃኑ፣ ቆይቶ ተኛ። ሰማይንና ምድርን የፈጠረው አምላክ ተኛ።
ሲያለቅስ ስናየው እንዴት አሁን ዛሬ እፎ ተሴሰ ሐሊበ ከመ ሕፃናት እንዴት ወተት እንደ ሕፃን እሱ ይጠጣል ሲሉ ነው የሚያድሩት አባቶቻችን። መጠጣቱ ይገርመናል፣ መተኛቱ ይገርመናል፣ ማልቀሱ ይገርመናል። ሲያለቅስ ደግሞ ልጅ እናት ማባበል አለባት። ክርስቶስን ያባበለችው ማን ነች? ቅዱስ አባታችን ቅዱስ ኤፍሬም የልደት መዝሙሩን ለለባይ እሹሩሩ ብሎ ነው የሚጠራው። እሹሩሩ በሉ እስኪ። እሹሩሩ የሚለው ዜማ መቼስ ሁላችንም ከእናቶቻችን ሰምተነዋል። ድንግል ማርያም ልጇን ምን ብላ ነው ያባበለችው? ቅዱስ ኤፍሬም ይጨንቀዋል። በእሷ ቦታ ሆኖ ጌታ ሆይ አንተን ለማባበል እንዴት ያለ ቃል ተጠቅሜ ላስተኛህ እችላለሁ ይላል። ከሌሎች እናቶች ልትዋስ አትችልም ይላል። ምክንያቱም ሌሎች እናቶች አምላካቸውን ወልደው አያውቁም፣ መዋዋስም አይቻልም። የኔ ጌታ ማሙሽ ልትለው አትችልም፣ አምላኳ ነዋ። ቅዱስ ያሬድ የእመቤታችን ጭንቀት ገባውና ከድንግል የተወለደውን ምን ብለን እንጥረው ይላል። ዛሬ አንበሳ እንበለው፣ ከራዲዮን እንበለው፣ ማን ብለን የምንጠራው ይህንን ሕፃን? እመቤታችን ተጨነቀች። አምላኬ ትበለው ልጄ ትበለው። በጣም ያስጨንቅ። በምን አይነት ማስተኛ አታስተኛው? ለሱ እኮ መላእክት ሳያቋርጡ ቅዱስ 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 እያሉ ምን የሚሉለት አምላክ ነው የሚዘምሩለት። መላእክት ቅዱስ ለሚሉለት ምን አይነት የማስተኛት ዜማ ልታዜም ትችላለች? ተጨነቀች ድንግል ማርያም ይላል ቅዱስ ኤፍሬም። ወደ ዳዊት ለመነች። ምን አለች? አባትህ ዳዊት ዛሬ የምስጋናውን የመዝሙሩን ሀብት መጥቶ እኔ ጋር ያራግፍልኝ ትላለች። ያምጣልኝ የእሱን ዝማሬ ልዘምር። እሱ ባላያቸው ሰብአ ሰገል እጅ መንሻ አቀረቡ ብሎ ከዘመረ እኔ ከሱ ተውሼ ይኸው አየኋቸው ብዬ ልዘምር እንጂ ትላለች። ስለዚህ ቤተ ክርስቲያናችን የልደቱን ነገር ታደንቃለች። አንድ ነጥብ ላንሳና አበቃለሁኝ ሰዓት ስላለቀ። ሰብአ ሰገል እንደተነገራቸው ወደ ቤተልሔም ደረሱ። በኮከብ ተመርተው ወደ ክርስቶስ ገቡ። ሕፃኑን ከእናቱ ጋር በቤት ውስጥ በድህነት ቤት ውስጥ አዩት። ወድቀውም ምን አሉለት? ሳጥናቸውንም ከፍተው እጅ መንሻ አቀረቡለት። እነዚህ ሰዎች በእውነት በጣም ማድነቅ ያለብን ጠቢባን ናቸው። ንጉሥ ይወለዳል ተብለው ነው የመጡት ከሀገራቸው። እንደመጡ ወድቀው ሰገዱለት። ለሄሮድስ ሰግደዋል አልሰገዱም የሚል አንብበናል ቅድም። ሄሮድስ ፊትም ሄደው ሰገዱለት የሚል አለ። ሄሮድስ የአይሁድ ንጉሥ ነው ግን አልሰገዱለት። ለዚህ ሕፃን ግን ሰገዱለት። ከሄሮድስ ቤተ መንግስት የበለጠ ያምራል ይሄ ሕፃን የተወለደበት ቦታ። በረት ውስጥ ነው የተወለደው። ክርስቶስ በረት ውስጥ መወለዱ ብዙ ምክንያት አለ። አንደኛ በግ ስለሆነ ነው። በግ የሚወለደው የት ነው? አቤት የዓለምን ኃጢአት የሚያስወግድ ስለዚህ በግ በረት ውስጥ ነው። ለእኛ ደግሞ ለኃጢአተኞቹ መጽናኛ ነው። በረት ማለት የሚሸት ቦታ ነው። እንስሳት እዛው በልተው እዛው የሚጸዳዱበት ቆሻሻ ቦታ ነው። እዛ ለማደር ፈቃደኛ ሆነ። ምን ማለት ነው? እንደ በረት የቆሸሸ ህይወት ያለንን ሰዎች አይጸየፈን፣ አይሸተውም። እሱ ክርስቶስ ይሸተው አናይም። ይሸታል አለች እኮ 4 ቀን የሞላውን ሬሳ አይሸተውም። እሱ የፈለገ በኃጢአት ብንረክስ አይሸተው። እንደ እንስሳ ብንሆንም ካጠገባችን ለመተኛት ፈቃደኛ ነው ክርስቶስ። ሰብአ ሰገል ቦታውን ሲያዩ እዚህ ላይ የምናደንቃቸው ምንድን ነው? እናንተ አሁን ንጉሥ ይወለዳል ተብላችሁ 2 ዓመት ሙሉ ተጉዛችሁ በኮከብ ተመርታችሁ ስትመጡ ሕፃኑ የድሃ ቤት ውስጥ ተኝቶ ያደፈ ልብስ ለብሶ ንጉሥ የተባለው ሕፃን ማለት ነው ስታዩት ይህን ነገር ተሳስተን ሳይሆን አይቀርም። ቦታውን ስታዩት ማለት ነው። መኖሪያ ቤታቸውን አይተን የናቅናቸው ሰዎች የሉ? በፊት በጣም የምናከብራቸው የምንወዳቸው ቦታ የምንሰጣቸው እዚህ ነው የምትኖረው ብለን የናቅናቸው ሰዎች አሉ። ወድቀው ሰገዱለት፣ ሳጥናቸውንም ከፈቱ ይላል። እንደ ባለ ጸጋ እንደው ልብ አድርጉ፣ ይዘው የመጡትን ስጦታም አልቀየሩም። ድህነቱን አይተው ምን ማለት ነው? ወርቅ ዕጣን ከርቤ ይዘው ነው የመጡት አይደል? ቤቱን ሲያዩ ጎስቆል ሲል አይ እዚህ ቤት እንኳን ብዙ የሚያስፈልግ ዕቃ አለ፣ የሚያስፈልግ ነገር አለ፣ እንቀይር አላሉ። እንዳመጣጣቸው ወድቀው ሰገዱለት። ከዚያ ሳጥናቸውን ከፈቱ። ብዙ ባለጸጎች ስህተት የሚሰሩት በምን መሰላቸው? ወደ ክርስቶስ ሳይሰግዱ ሳጥናቸውን ይከፍታሉ። ልባቸውን ሳይከፍቱ ሳጥናቸው ይከፈታል።
ብቻ የሆነ የቤተ ክርስቲያን ነገር ይነሳ ቶሎ ኪሳቸው የሚገቡ አሉ። ስንት ብር ነው የሚያስፈልገው? እኔ እርዳታ ነገር ችግር የለም የሚሉ ቼክ ሊፈርምልህ የሚሉ ኑ ስትሏቸው ግን አይመጡም። ክርስቶስ ደግሞ ሳጥናችንን ከመክፈታችን በፊት ምናችንን እንድንከፍት ይፈልጋል። የሰማነውን በልቡናችን ያሳድርብን።